በአርባ ምንጭ ከተማ አስተዳደር የ10 ዓመት ታዳጊ ናትናኤል ማይክልን በአሰቃቂ ሁኔታ ገድሎ የጠፋው ተከሳሽ ወርቅነህ አሰፋ ደርሰው በሞት እንዲቀጣ የጋሞ ዞን ከፍተኛ ፍርድ ቤት ወሰነ። ተከሳሹ የቀድሞ የመምህርነት ስራውን ተጠቅሞ ታዳጊውን ናትናኤል ማይክልን ከትምህርት ቤት ሲመለስ ጠልፎ ወደ መኖሪያ ቤት ወሰደው። ተከሳሹ ልጁን በቦክስ ከመምታት በኋላ በአፍና በአፍንጫው ላይ በፕላስተር በማሸግ አፍኖታል። ልጁ ለማምለጥ ሲታገል ተመልሶ በመምጣት በአንሶላ አንቆ ሕይወቱን ካጠፋ በኋላ አስክሬኑን መጸዳጃ ቤት ውስጥ በመደበቅ ለመሰወር ሞክሯል። የወንጀል ሕግ አንቀጽ 539/1 እና 590/2ን የተላለፈው ተከሳሽ አስቀድሞ በሕፃኑ ቤተሰብ ላይ ገንዘብ የመጠየቅና የራሱን ኑሮ የመቀየር አደገኛ አስተሳሰብ አንግቦ መሆኑ በክሱ ላይ ተገልጿል። በዚህም መሰረት የጋሞ ዞን ከፍተኛ ፍርድ ቤት የአቃቤ ሕግን ክስና ማስረጃዎች አጥጋቢ ሆኖ በማግኘቱ ተከሳሹ በጭካኔ በተሞላበት መንገድ የፈጸመው አስቦ የመግደልና ታዳጊን የመጥለፍ ወንጀል ተረጋግጦበት በሞት እንዲቀጣ ውሳኔ አስተላልፈዋል። የዚህ ፍርድ ውሳኔ ለታዳጊው ናትናኤል ቤተሰብና ለሕዝብ ፍትሕ የሚሰጥ እንዲሁም ለሕፃናት ደህንነት የተገባ መልእክት አስተላልፈዋል የሚሉ አስተያየት ሰጪዎችም አሉ። መረጃው ከአርባ ምንጭ ከተማ ኮሚኒኬሽን የተገኘ ነው። በትናንትናው ዕለት በዋይት ሃውስ አቅራቢያ ተሰማርተው የነበሩ 2 የብሔራዊ ዘብ ወታደሮች በተከፈተባቸው ተኩስ ለሕይወታቸው አስጊ በሆነ ደረጃ መጎዳታቸውን ተከትሎ የአሜሪካ መንግሥት ከአፍጋኒስታውያን የሚቀርቡ የስደተኝነት ጥያቄዎችን መቀበል አቆመ። የአሜሪካ የዜግነትና ስደተኝነት አገልግሎት ከአፍጋን ተወላጆች የቀረቡና በሂደት ላይ የነበሩ የስደተኝነት ጥያቄዎችን በሙሉ መታገዳቸውን አስታውቋል። ይህ እገዳ ባለሥልጣናቱ በጥያቄ አቅራቢ አፍጋኒስታውያን ላይ የሚያካሂዷቸው የደህንነትና የማጣራት ሥራዎች እስከሚጠናቀቁ ድረስ እንደሚቆይም ተገልጿል። መስሪያ ቤቱ በኤክስ ገጹ ባሰፈረው ጽሑፍ የሀገራችንንና የአሜሪካን ሕዝብ ደህንነት መጠበቅ ብቸኛ ትኩረታችንና ተልዕኳችን ሆኖ ይቀጥላል ብሏል። የአሜሪካ መንግሥት ይህንን ውሳኔ ያስተላለፈው በዋይት ሃውስ አቅራቢያ ተሰማርተው በነበሩት የብሔራዊ ዘብ አባላት ላይ ተኩስ የከፈተው በአውሮፓውያኑ 2021 ወደ አሜሪካ የገባ አፍጋኒስታዊ እንደሆነ ከተነገረ በኋላ ነው። ጥቃቱን እየመረመረ ያለው ኤፍቢአይ ዳይሬክተር የሆኑት ካሽ ፓቴል በሰጡት ጋዜጣዊ መግለጫ ወታደሮቹ አሰቃቂ በሆነ የአመፃ ድርጊት ጥቃት እንደደረሰባቸው ተናግረዋል። የዋሽንግተን ከተማ ሜትሮፖሊታን ፖሊስ ረዳት አዛዥ የሆኑት ጄፍ ካሮል በበኩላቸው ተጠርጣሪው ከጥግ በኩል እንደመጣና ወዲያውኑ በጦር መሳሪያ መተኮስ መጀመሩን ገልጸዋል። ወታደሮቹ የደፈጣ ጥቃት እንደደረሰባቸውም አክለዋል። በአቅራቢያ የነበሩ ሌሎች የብሔራዊ ዘብ ወታደሮች የጥይቱን ድምፅ ሰማምተው ምላሽ መስጠታቸውንም አብራርተዋል። ሌሎች ወታደሮች ጣልቃ በመግባት ተጠርጣሪው በጥይት ከተመታ በኋላ የሕግ አስከባሪ አካላት በጥቂት ደቂቃዎች ውስጥ እስኪደርሱ መሬት ላይ እንዳለ እንዲቆይ ለማድረግ ችለዋል ሲሉ ግለሰቡ የተያዘበትን መንገድ አስረድተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥቃቱን የሽብር ድርጊት ሲሉ ጠርተውታል። ከየትኛውም ሀገር የመጡና አሜሪካ ውስጥ ሊሆኑ የማይገባቸውን ስደተኞች በሙሉ ለማባረር እርምጃ እንደሚወስዱም አክለዋል። አሜሪካ ለ20 ዓመታት ውጊያ ስታካሄድባት ከቆየችው አፍጋኒስታን በ2021 ቀውስ በተሞላበት ሁኔታ መውጣቷን ተከትሎ በ10 ሺዎች የሚቆጠሩ አፍጋኒስታውያን በልዩ የስደተኞች ጥበቃ ፕሮግራም ወደ አገሪቱ ገብተዋል። ከቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር የተዘረጋው ይህ አሰራር ኦፕሬሽን አላይስ ዌልካም ይባላል። የአሁኑን ጥቃት በማድረስ የተጠረጠረው የ29 ዓመቱ አፍጋኒስታዊ ራህማኑላህ ላክኗም በዚህ ፕሮግራም አማካኝነት ወደ አሜሪካ የገባ እንደሆነ በርካታ የሕግ ማስከበር አካላት ምንጮች ተናግረዋል። ትራምፕ ከጥቃቱ በኋላ በሰጡት መግለጫ በባይደን አስተዳደር ስር ወደ አገራችን የገባ እያንዳንዱ የውጭ ሀገር ዜጋ በድጋሚ መመርመር አለበት ብለዋል። የትራምፕ አስተዳደር ወደ አሜሪካ በሚገቡ የአፍጋኒስታን ዜጎች ላይ እርምጃ ሲወስድ ይህ የመጀመሪያው አይደለም። ትራምፕ በተያዘው 2025 በ12 ሀገራት ዜጎች ላይ የጉዞ እገዳ በጣሉበት ወቅትም አፍጋኒስታውያን ተካተው ነበር። ልዩ የስደተኝነት ቪዛ ያላቸው አፍጋኒስታውያን ግን ከዚህ እገዳ ነጻ ተደርገው ይህንን ቪዛ ያገኙት ታሊባን በ2021 አፍጋኒስታንን በድጋሚ ሙሉ በሙሉ ከመቆጣጠሩ በፊት ከአሜሪካ ጦር ጋር በቀጥታ ሲሰሩ ለነበሩ የአገሪቱ ዜጎች ነው። በብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት በህገወጥ መንገድ እገዳ እንደተጣለበት ገልጾ በቀጣይም እሱን የማያካትት ምርጫ ለማካሄድ እቅድ አለ ሲል ከሷል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በሰጡት መግለጫ ላይ ህወሓትን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ ማካሄድ አዝማሚያ አለ ብለው
ሁኔታውን የዘፈቀደ ውሳኔ ሲሉ ጠርተውታል። በኢትዮጵያ ብሔራዊ ምርጫ ቦርድ የህጋዊ ፓርቲነት እውቅናን ያጣው ህወሓት ከህዳር 8 ቀን 2018 ዓ.ም እስከ ህዳር 13 2018 ዓ.ም የማዕከላዊ ኮሚቴ ስብሰባውን አካሂዷል። ነሐሴ 7 ቀን 2016 ዓ.ም 14ኛ ጠቅላላ ጉባኤውን ሲያከናውን የሚጠበቅበትን ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ የሚያካሂደው ነው በማለት በቦርዱ ተቀባይነት የለውም የሚል ደብዳቤ እንደተጻፈለት ይታወሳል። ከማዕከላዊ ኮሚቴው ስብሰባ መጠናቀቅ በኋላ የፓርቲው ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ህገወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነ ተናግረዋል። ቃል አቀባዩ ከህወሓት ህጋዊ ሰውነት መሻር በተጨማሪ ከኤርትራና ከፌዴራል መንግስት ጋር ስላለው ግንኙነት እንዲሁም ስለ ተፈናቃዮች ጉዳይም ተጠይቀዋል። በ14ኛው የህወሓት ጠቅላላ ጉባኤ ላይ የተላለፉ ውሳኔዎች ትግበራ በማዕከላዊ ኮሚቴው መገምገማቸውንም አቶ ሚካኤል ገልጸዋል። ከከፍተኛ የፓርቲው አመራሮችና ከአባላቱ እንዲሁም ከብሔራዊ ምርጫ ቦርድ ተገቢውን ሂደት የተከተለ አይደለም የተባለው የህወሓት 14ኛ ጉባኤ አወዛጋቢ እንደነበረ ይታወሳል። ጉባኤው በህወሓት ሊቀመንበር እና በምክትሉ በሚመሩ የድርጅቱ አባላት መካከል ክፍፍልን ፈጥሮ ነበር። የህወሓት ጠቅላላ ጉባኤ መካሄድ መጀመሩን ተከትሎ የቀድሞው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ለገሰ ቱሉ የሁለት ዓመቱን ጦርነት ያስቆመውን የፕሪቶሪያ ስምምነትን የሚጥስ ነው ማለታቸው አይዘነጋም። በ14ኛው አወዛጋቢ ጉባኤ ላይ በወቅቱ የድርጅቱ ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳን ጨምሮ 17 የማዕከላዊ ኮሚቴ አባላት፣ የድርጅቱ ቁጥጥር ኮሚሽን፣ አብዛኞቹ የደቡብና የደቡብ ምስራቅ ትግራይ ወረዳዎች እንዲሁም የመቀለ ከተማ ክፍለ ከተሞች አልተሳተፉም። በወቅቱ አቶ ጌታቸው ረዳ ባወጡት መግለጫ ጉባኤው ትግራይንና ህዝቡን አደጋ ውስጥ ከመክተት የዘለለ እርባና የለውም ብለው ነበር። ከፕሪቶሪያው ስምምነት በኋላ ከአሸባሪነት መዝገብ የወጣው ህወሓት ከህጋዊ ፓርቲነት ምዝገባ ተሰርዟል። ከትግራይ ኃይሎች ተነጥለው የወጡትና በተለምዶ ሐራ መሬት ወይንም ነፃ መሬት ተብለው የሚጠሩ ታጣቂዎች በህወሓት ኃይሎች ላይ ጥቃት ሰንዝረዋል በሚል መከሰሳቸውም ይታወሳል። እነዚህ ታጣቂዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና ድርጅቱን የሚደግፉ የትግራይ ኃይሎች አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደው መደራጀታቸውን ይናገራሉ። ትግራይ ክልል ከአፋር ክልል ጋር በሚዋሰንባቸው አካባቢዎች የሚንቀሳቀሱ ከሚነገርላቸው ታጣቂዎች ጀርባ ያለው የፌዴራል መንግስቱ ነው ሲል ህወሓት መክሰሱ አይዘነጋም። የህወሓት ማዕከላዊ ኮሚቴ ጉባኤ የተካሄደው በክልሉ ውጥረት በነገሰበት ወቅት ነው። ባለፉት ወራት በትግራይ ኃይሎች በነፃ መሬት ታጣቂዎችና በፌዴራል መንግስቱ ኃይሎች መካከል ዳግም ትግራይ ውስጥ ግጭት ሊቀሰቀስ ይችላል የሚል ስጋትም ተፈጥሯል። ጥቅምት 2018 ዓ.ም ላይ የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን ተናግረው ነበር። በወቅቱ የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ህወሓት ገልጿል። ከፕሪቶሪያው ስምምነት በኋላ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያት ናቸው ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መናገራቸውም ይታወሳል። በፓርቲው ከፍተኛ አመራሮች መካከል የተፈጠረውን ሰፊ ልዩነት ተከትሎ የፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል ጉባኤ ረግጠው ወጥተዋል እየተባለ በማህበራዊ ሚዲያ ላይም ሲነገር ቆይቷል። ሆኖም ግን የህወሓት ቃል አቀባይ ሐሰት ነው ሲሉ ዜናውን አስተባብለዋል። በማዕከላዊ ኮሚቴ ስብሰባው ላይ መወያያ አጀንዳ ሆነው በ14ኛ ጉባኤ ላይ የተላለፉ ውሳኔዎች አፈጻጸም እንደሆነም ጠቅሰዋል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራ ቡድን የአገር ክህደት ፈጽሟል ሲል ህወሓት በተደጋጋሚ ከሷል። አሁን ላይ በዚህ ቡድን የደረሰውን ጉዳት ለመጠገን እየሰራ እንደሚገኝም ፓርቲው አስታውቋል። የህዝባችንን አንድነት ለማወክ በጎጠኝነትና በኋላ ቀርነት ጥረት ቢደረግም ስለ አንድነት ውይይት ተደርጓል ብለዋል ቃል አቀባዩ። ከደብረ ጽዮን ቡድን ጋር ከፍተኛ መቃቃር ውስጥ ገብተው የቆዩት አቶ ጌታቸው ከ2 ዓመት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ቆይታ በኋላ መጋቢት 2017 ዓ.ም ላይ ስልጣናቸውን ለምክትላቸው ሌተናንት ጄኔራል ታደሰ ወረደ አስረክበዋል። በተጨማሪም አቶ ጌታቸው ከበርካታ የህወሓት ከፍተኛ አመራሮችና አባላት ጋር በመሆን ስምረት የተባለ ተቃዋሚ ፓርቲ መስርተው በሊቀመንበርነት እየመሩ ነው። ከምዕራብ ትግራይ የተፈናቀሉ ወደ 1 ሚሊዮን የሚጠጉ ሰዎች ለ5 ዓመታት በመጠለያ ለመኖር ተገደዋል። ያለ ሰብአዊ እርዳታ በችግር ላይ መሆናቸውን በመግለጽ ወደ ቀያቸው ለመመለስ የሚጠይቅ ሰላማዊ ሰልፍ ማድረጋቸውም ይታወሳል። በፕሪቶሪያው ስምምነት መሰረት ተፈናቃዮች ወደ ቀያቸው መመለስ ነበረባቸው።
ሆኖም ግን የትግራይ ክልል ጊዜያዊ አስተዳደርና የፌዴራል መንግስትም ለተፈናቃዮች አለመመለስ እንዲሁም ለፕሪቶሪያው ስምምነት አለመከበር አንዳቸው ሌላቸውን ተጠያቂ ሲያደርጉ ቆይተዋል። ህወሓት በምዕራብ ትግራይ ያሉ ታጣቂዎች እንዲሁም አዲስ ሰፋሪዎች እንዲወጡና የራሱን አስተዳደራዊ መዋቅር እንዲዘረጋም ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ለተፈናቃዮች ወደ ቀያቸው አለመመለስ ህወሓትን ተጠያቂ አድርገው በትግራይ ክልል ያሉ ተፈናቃዮች ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይት ላይ መመለስ አለበት፣ ይህ የመንግስት ጽኑ አቋም ነው ሲሉ በህዝብ ተወካዮች ምክር ቤት ተናግረው ነበር። የህወሓት ቃል አቀባይ አቶ ሚካኤል ተፈናቃዮች ወደ ቀያቸው ለመመለስ እየሞከሩ ነው፣ መማረራቸው እውነት ነው፣ እየኖሩበት ያለው ሰቆቃ ግልጽ ነው፣ ጭፍጨፋ ተፈጽሞባቸው ከቤት ንብረታቸው የተፈናቀሉ ናቸው፣ ያፈናቀሏቸው ሰዎች አሁንም እዚያው ናቸው ሲሉ ተናግረዋል። በሺዎች የሚቆጠሩ ተፈናቃዮች በመቀለ ከተማ ያደረጉትን ሰላማዊ ሰልፍ ተከትሎ አቶ ጌታቸው የጊዜያዊ አስተዳደሩ ፕሬዝዳንት ሳሉ በጦርነት ምክንያት ተፈናቅለው በችግር ላይ ባሉ ሰዎች ሁኔታ ውስጥ የክልሉ ጊዜያዊ አስተዳደር አንዱ ተጠያቂ መሆኑን ተናግረው ነበር። በአቶ ጌታቸው ረዳ ይመራ የነበረው ጊዜያዊ አስተዳደር አላሳካቸውም ከሚባሉት መካከል አንዱ የተፈናቃዮች አለመመለስ ነው። ከትግራይ ክልል ተወክለው የፕሪቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብርሃ በበኩላቸው ተፈናቃዮችን በማስመለስ ረገድ ዋናው ኃላፊነት የፌዴራል መንግስት መሆኑን አስምረውበታል። ቅድሚያ የሚሰጠው ለሰብአዊነት መሆኑን በመግለጽ ግዛት ወይንም ካርታ ማረጋገጥ ጉዳይ አይደለም፣ ግዛቱ የኛ የሚሆነው ህዝቡ በመሬቱ ላይ ሲኖርበት ነው፣ ህዝቡ እዚያ ከሌለ ቦታው የኛ አይደለም በማለት አስተያየታቸውን ሰጥተዋል። ህወሓት ከኤርትራ መንግስት ጋር እየሰራ ነው የሚለው የፌዴራል መንግስት ክስ መሰማት ከጀመረም ሰነባብቷል። አቶ ሚካኤል ግን ስለ ጉዳዩ ጭምጭምታ ይሰማል። ሆኖም በፓርቲም ሆነ በመንግስትም ደረጃ ከኤርትራ መንግስት ጋር ግንኙነት አልተጀመረም ሲሉ አስተባብለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱ ይታወሳል። ይህንን ክስ ህወሓትም የኤርትራ መንግስትም አስተባብለዋል። የውጭ ጉዳይ ሚኒስትር ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ያለፈው መስከረም ወር ላይ ከሷል። ጠቅላይ ሚኒስትር አብይ በማንኛውም ከውጭ ሀገራት ጋር የሚደረግ ግንኙነት መካሄድ ያለበት በፌዴራል መንግስት በኩል መሆኑን ጠቅሰው እነሱ ከውጭ መንግስት ጋር ምን እያደረጉ ነው ሲሉ ውንጀል አዘል ጥያቄ ለህዝብ ተወካዮች ምክር ቤት ማቅረባቸው አይዘነጋም። የህወሓቱ ቃል አቀባይ በሰጡት ምላሽ ከሻዕቢያ ጋር ወዳጅ በመሆን ብልጽግናን ለመውጋት የተደረገ ንግግር የለም፣ እኛ እያልን ያለነው በጋራ የፕሪቶሪያ ስምምነትን እንተግብር ነው፣ ሁለታችንንም የሚጠቅመው እሱ ነው፣ የሚያስተሳስረንም እሱ ነው ብለዋል። በሌላ በኩል ግን የህወሓት ስራ አስፈጻሚ አባሏ ወይዘሮ ፈትለወርቅ ወይንም ሞንጆሪ ነው ስለዚሁ ከኤርትራ ጋር አለ ስለሚባለው ግንኙነት እንዲህ ብለው ነበረ። ከሻዕቢያ ጋር እየሰራችሁ ነው ወይ? እየሰራችሁ እስካልሆነ ይሄ ለምንድን ነው የሚባለው? ኦኬ፣ ከሻዕቢያ ጋር በተደጋጋሚ መግለጫ አውጥተናል፣ እኛም ገልጸናል። የትግራይ ሰራዊትም በራሳቸው መንገድ ያወጡት መግለጫ አለ። ሆን ተብሎ ነው እንደዚህ አይነት የሐሰት ወሬ እንትን እየተደረገ ያለው። በመጀመሪያ ደረጃ እኛ ግልጽ ያደረግነው ነገር ምንድነው? ከማንኛውም ህዝብ ጋር ሰላም እንፈልጋለን። ከኤርትራም፣ ከሱዳንም፣ ከአማራም፣ ከአፋርም ጎረቤቶቻችን በሙሉ የትግራይ ህዝብ ጦርነት የሚባለው ነገር ይበቃዋል፣ በቃ ጦርነት አንፈልግም እያልን ነው ያለነው። ሰላም ነው የሚፈልገው የኢትዮጵያ ህዝብን በአጠቃላይ የትግራይ ህዝብም እንደዚህ ማለት ነው። እና በአካባቢያችን ሰላም እንዲኖር መስራት ኃጢአት የለውም። በቃ በምንም አይነት መንገድ ወደ ጦርነት መግባት የለብንም። ፍላጎታችንን በአደባባይ እንገልጻለን እንደዚህ ብለን ማለት ነው። ከዛ ባሻገር ግን ሰላም ፍጠሩ፣ ተነጋገሩ ብሎ ቀደም ብሎ ራሱ ፕራይም ሚኒስተር ጠቅላይ ሚኒስተር አብይ ለህወሓት ያቀረበው ሐሳብ ነበር። በዛ መሰረት ነው ዶክተር ደብረጽዮንም የገለጸው ከኤርትራ ተወካዮች ጋር የኛ አመራር የተገናኙበት ሁኔታ ነበረ። ይሄ ለፌደራል መንግስትም ሪፖርትድ ነው። ከተገናኙ በኋላ እኛ እስካለን ፐርሰናሊ ባለኝ ዕውቀት ለስራ አስፈጻሚ መጥቶ ሪፖርት ስለተደረገልን ከሻዕቢያ አመራር ጋር ተገናኘ ማለት የሆነ ዴሊጌት ከተደረገ ሰው ጋር ማለት ነው። ያደረጉትን ውይይትም ለፕራይም ሚኒስተር ሪፖርት ተደረገ። እንዲህ አይነት ውይይት አድርገናል ተብሎ ለኛ ተነግሯል። በዚህ ደረጃ ግንኙነት የተደረገበት ሁኔታ ነበር። ይሄ የሚታወቅ ነገር ነው። ሰላም ፍጠሩ የሚልም ያኔም እኛ ትክክል ነው
ከማንኛውም ህዝብ ጋር ሰላም መፍጠር አለብን ብለናል። ከፌደራል መንግስት ፕሪቶሪያ ስምምነት አለ። በፕሪቶሪያ ስምምነት ነው የምንገናኘው። ከኤርትራ መንግስት ግን በፕሪቶሪያ ስምምነት ውስጥ አልተካተተም። ይሄ የሰላም ስምምነት አለን የምንለው ነገር የለንም። ወደ ጦርነት ግን ገብተናል። ስርዓት ያልያዘ ነገር አለ። ጦርነት ውስጥ ከገባን በኋላ ከዛ በኋላ መቀጠል ያለበት ነገር አለ። ይሄ ነገር በራሱ መንገድ ይፈታል። ለማንኛውም ግን ወደ ጦርነት በድጋሚ መግባት እንደማንፈልግ ፍላጎታችንን መግለጽ ትክክል ነው ብለን እኛም ተቀብለናል ያለ ማለት ነው።